Alright, welcome to Physics Amarish. ስሜ ፋይሰል ሽፋው ነው። የዛሬ እንግዳዬ አቤል ሽፈራው የዳታኖሚክስ ፋውንደር ነው። አቤል ጥሪ ላክብረህ ስለመጣ በጣም አመሰግናለሁ። እንዴት ነህ? አመሰግናለሁ ፋይሰል። አቤል እባላለሁ። ፋይሰልንም በተለያዩ ሶሻል ሚዲያዎች ከታተልህ ነበር እና እኔን ደግሞ ጋብዘህ ዛሬ እንግዳ ስላደረከኝ ደስ ብሎኛል። አመሰግናለሁ። የዛሬ ቆይተን ነበር ማድረግ የምችል የነበረው ሪች አውት ካረከኝ ቆይቷል። ስፔን ሜይ ቢ 6 months ምናምን አገው እና በተለያየ ምክንያቶች እኔ አልቻልኩም ነበር። ስላስጠበቅኩ ይቅርታ ጠይቃለሁ። እሺ፣ ስለማያውቅ ሰው ምንድነው ዳታኖሚክስ? ኦኬ፣ ዳታኖሚክስ የኮዲንግ ቡክ ካምፕ ነው ሲጀመር። ኮዲንግ ቡክ ካምፕ ማለት በአጫጭር ትሬኒንጎች ወደ ቴክ ኢንዱስትሪው ወደ አይቲ ኢንዱስትሪው ትሬኒንግ ወስደው ስራ ለመያዝ ወደ ስራው ለመግባት ለሚያስቡ ሰዎች ትሬኒንግ የሚሰጥ ቡክ ካምፕ ነው። የትሬኒንግ ተቋም ነው። ግን ከተጀመረ በኋላ የተለያዩ ስራዎች ላይ ተሳትፎ አድርገናል። የተለያዩ ኮንሰልቲንግ ፕሮጀክቶች ላይ ጆብ ፕሌስመንት የመሳሰሉ ስራዎችን እንሰራለን። ፕራይመሪሊ ግን ቡክ ካምፕ ነው። ስንት ጊዜ ነው ከጀመርከው? 2021 ላይ ነው የጀመርነው፣ ኮቪድ እያለቀ አካባቢ ማለት ነው። ከዛ በፊት እኔ የማስተማር ስራ ሰራ ነበር። ጆርጅ ዋሽንግተን ዩኒቨርሲቲ እና ጆርጂያ ቴክ አስተምር ነበር እና እዛ 2 ዓመት ተኩል አስተምሬያለሁ። የዴታ አናሊቲክስ ኮርሶችን ነው ማስተምረው። ፓይተን የሚባል ፕሮግራም ላንጉጅ አለ፣ ሲኳል እንዲሁም ሌሎች የዴታ አናሊቲክስ ውስጥ ያሉ ኮርሶችን አስተምር ነበር። ከዛ በራሴ ለምን አልጀምረው ብዬ አሰብኩኝ። የጀመርኩበት ሁኔታ ቬሪ ኢንትረስቲንግ የሆነ ስቶሪ አለው። ዳታኖሚክስን ስጀምር ማለት ነው። መጀመሪያ ፐርፐዝ የነበረው በእኔ ሚቹዋል ፍሬንድስ ሰርክል ውስጥ በጓደኞች ዙሪያ አድቫይስ ጠይቆኝ የሚመጡ ሰዎች ነበሩ። በማውቃቸው ሰዎች አቤል ጠይቁት እየተባሉ የሚመጡ ሰዎች ነበሩ እና እነሱን ሜንቶር ሳረግ እንዲሁ ሳግዛቸው ሰው በጣም እየበዛ ሲመጣ I decided to have a class for them for free ማለት ነው። ዲማንዱን አይቼ 1-2 ባች I think በነፃ ነው ያስተማርኩት። ከዛ በኋላ why not convert it into a business instead? more structured ይሆናል። more workforce hire ማድረግ እችላለሁ። በዛ ላይ ደግሞ ለተማሪዎቹ more consistent በሆነ መልኩ ሲመቸኝ ምናምን ሳይሆን consistent እና structured በሆነ መልኩ ማገዝ እችላለሁ ብዬ አስቤ ነው የጀመርኩት። 2021 ላይ ነው የጀመርነው። አሁን 5ኛ ዓመታችን ነው ማለት ነው። ኦኬ፣ 3 ኮርሶችን ኖሪስ አድርጌያለሁ። ክላውድ ምንድነው? 3 ፕሮግራሞች አሉ። ኮርሶች ብዙ ኮርሶች ነው ያሉት። ፕሮግራሞች ግን 3 አሉ። የ3 የስራ ዘርፎች ማለት ነው። ዴታ አናሊቲክስ አለ፣ ቢዝነስ ኢንተለጀንስ ወይም ደግሞ ቢአይ የሚባለው አለ። በ3ኛ ደረጃ ደግሞ AWS ክላውድ or cloud solutions architect or Amazon Web Services የሚባለው ማለት ነው። 3 ፕሮግራሞች ላይ እናስተምራለን። በእያንዳንዱ ፕሮግራሞች ግን ከ5 እስከ 7 የሚሆኑ የተለያዩ ኮርሶች አሉ። ኦኬ፣ ሶ ልዩነታቸው ለምሳሌ AWS ምንድነው? ክላውድ ኢንፍራስትራክቸር ምንድነው የምታስበው? ዴታ አናሊቲክስ ባጭሩ የተለያዩ ቢዝነሶች፣ ካምፓኒዎች፣ ኮርፖሬሽኖች ዴታ ድሪቨን የሆነ ዲሲሽን ነው ማድረግ የሚፈልጉት። በጣም ብዙ ዴታ አላቸው። ያን ዴታ ደግሞ ወደ ኢንፎርሜሽን ወደ ኢንሳይት ሲንተሳይዝ አድርገው ለዲሲሽን ሜኪንግ መጠቀም ይፈልጋሉ። ያን ለማድረግ የሚያስችሏቸው የዴታ ፕሮፌሽናሎች አሉ። ከነዛ ውስጥ ዴታ አናሊስቶች ናቸው። የዴታ አናሊስት ባለሙያ በጣም ዲማንድ አለው ማርኬት ውስጥ። እያንዳንዱ ኦርጋናይዜሽን ሪጋርድለስ ኦፍ ኢንዱስትሪ ሳይዝ ዴታ አናሊስቶችን ይፈልጋል። ዴታ አናሊሲስ እዛ ላይ ፎከስ የሚያደርግ ፕሮግራም ነው። ቢአይ ደግሞ ከዴታ አናሊሲስ ጋር በጣም ብዙ ኦቨርላፕ አለው። በጣም ብዙ ተመሳሳይ ነገሮች አሉት። ግን ሞር ፎከስ የሚያደርገው ቢዝነስ ኢንተለጀንስ ኦር ዴታ ቪዥዋላይዜሽን ሪፖርቲንግ ሳይድ ነው። አናሊሲስ ለርቢ ብሮደር ነው። ቢዝነስ ኢንተለጀንስ ደግሞ ሞር ቪዥዋላይዜሽን እና ሪፖርቲንግ ላይ አናላይዝ የተደረገውን ዴታ ሞር ዳይጀስተብል በሆነ መልኩ ኢዚ በሆነ መልኩ ለዲሲሽን ሜከሮች እና ለተለያዩ ስቴክሆልደሮች ፕሬዘንት ማድረግ ነው ዋና ዓላማው። ቢአይ ዴቨሎፐሮች ይባላሉ ባለሙያዎች፣ ቢአይ ላይ የሚሰሩ ቢዝነስ ኢንተለጀንስ ላይ የሚሰሩ። የቢአይ ቱሎች ደግሞ ኢንዱስትሪው ላይ በጣም የሚታወቁ የቢአይ ቱሎች አሉ። ከነዛ ውስጥ አንዱ የማይክሮሶፍት
ፓወር ቢአይ የሚባል አለ፣ ማይክሮሶፍት ፓወር ቢአይ፣ ታብሎ የሚባል አለ፣ ሉከር፣ የተለያዩ ቱሎች አሉ። እኛ ስፔሲፊካሊ ፎከስ የምናደርገው ፓወር ቢአይ ላይ ነው። ፓወር ቢአይ በጣም ሰፊ ማርኬት ሼር ያለው የኢንተርፕራይዝ ቢአይ ቱል ነው። ስለዚህ የቢአይ ባለሙያዎች ፓወር ቢአይን ተጠቅመው ለዲሲሽን ሜከሮች፣ ለስቴክሆልደሮች አንድ ካምፓኒ ውስጥ የተሻለ ዲሲሽን እንዲያደርጉ ዳይጀስተብል ኢዚ በሆነ መልኩ ሪፖርቱን ፕሬዘንት የሚያደርጉ ባለሙያዎች ናቸው። ሶስተኛው ደግሞ AWS ክላውድ ነው። AWS አማዞንን ብዙ ሰው ያውቀዋል። AWSን ብዙ ሰው ላያውቀው ይችላል። ግን አማዞን ኦን የሚያደርገው የክላውድ ሰርቪስ ነው። ክላውድ ማለት የአይቲ የኔትወርክ እና የስቶሬጅ የዴታቤዝ ኢንፍራስትራክቸሩን በተርድ ፓርቲ ማኔጅ የሚደረግ ሰርቪስ ማለት ነው። አማዞን አለማችን ላይ ካለው የክላውድ ፕሮቫይደሮች ማርኬት ቢገስት ክላውድ ፕሮቫይደር አማዞን ነው። ፎሎድ ባይ ማይክሮሶፍት አዙር የሚባል ክላውድ ሰርቪስ አለው። AWS በጣም ብዙ ካምፓኒዎች ወደ 38% የሚሆኑ ግሎባሊ ያሉ ክላውድ ሰርቪስን የሚጠቀሙ ካምፓኒዎች AWS ነው የሚጠቀሙት፣ የአማዞን ዌብ ሰርቪስን ማለት ነው። እነዚህን ሰርቪሶች AWS ላይ የሚጠቀሙ ካምፓኒዎች ደግሞ የAWS ሰርቪሳቸውን የተለያዩ የሚጠቀሙትን አድሚኒስትር የሚያደርግላቸው ፕሮቪዥን የሚያደርግ የሚቆጣጠር ኮስቱን ምናምን ኤቭሪቲንግ ማኔጅ የሚያደርግ ሰው ይፈልጋሉ። አመንግ አዘር ቲንግስ ማለት ነው። እነዚህ ባለሙያዎች የAWS ክላውድ ሶሉሽንስ አርኪቴክት ነው የሚባሉት። ኢንፍራስትራክቸሩን ስፒን አፕ ማድረግ፣ ፕሮቪዥን ማድረግ፣ ኮስቱን፣ ዩዘር አክሰስ ማኔጅመንቱን ኮንትሮል የሚያደርጉ ማኔጅ የሚያደርጉ ባለሙያዎች ናቸው። እዛ ላይ ደግሞ አንድ ፕሮግራም አለን ማለት ነው። ኦኬ ከአንተ ኮርስ የትኛው ፖፑላር ኮርስ የትኛው ነው? ከሁሉ ፖፑላር ኮርሱ እኔም የዴታ ባለሙያ ስለሆንኩ ዴታ አናሊሲስ ነው። ለሱ ታደላለህ? ያ ለሱ አደላለሁ እኔም። እኔ ደግሞ ዴታኖሚክስ ላይ አንድ ፕሪንሲፕል አለኝ። ያ ፕሪንሲፕል ምንድነው? እኔ ኤክስፐርት ያልሆንኩበት ኤሪያ ላይ ኮርስ መስጠት አልፈልግም። I have 6 ኢንስትራክተርስ እኔ ጋር የሚያስተምሩ 6 ኢንስትራክተሮች አሉ እኔን የሚያግዙኝ። ዋና ዋና ኮርሶችን ያስተምራለሁ። ሌሎች ኮርሶችን የሚያስተምሩ ባለሙያዎች አሉ። ግን እያንዳንዱ የሚሰጡ ኮርሶች ላይ እኔ ራሴ ኤክስፐርት ያልሆንኩባቸው ከሆኑ ኮርሱ ኦፈር እንዲደረግ አላረግም። that's one very big principle ዴታኖሚክስ ላይ ሁሌ የምከተለው ነገር። ምክንያቱም ኢንስትራክተር ሃየር ማድረግ ብችልም ሳይበር ሴኩሪቲ ለምሳሌ ኦር ሌላ ነገር ማስተማር ፕሮግራም እኛ ቡክ ካምፕ ውስጥ ኢንትሮዲውስ ማድረግ ይቻላል። ኢንስትራክተሮችን ሃየር ማድረግ ይችላለሁ። ግን የሳይበር ሴኩሪቲ ባለሙያ ስላልሆንኩ ሳይበር ሴኩሪቲ ኢንስትራክተር ቀጥሬ ማሰራቱ ለእኔ ኮንትሮል ለማድረጉን ኳሊቲውንም ክሪኩለሙንም ለኮንትሮል ለማድረግ ማኔጅ ለማድረግ በቂ ኤክስፐርቲስ ስለሌለኝ እንደዛ አላረግ። ስለዚህ ሞር ዴታ ላይ ፎከስ አደርጋለሁ። AWSንም እንደ ክላውድ ፕሮግራም ኢንትሮዲውስ ያደረግ ነው AWS ላይ ስለምሰራ ነው። ከዚህ በፊትም አማዞን ውስጥ ሰርቻለሁ። አማዞን ውስጥ AWS ቲም እንዲሁም ደግሞ ሌሎች ቲሞች ላይ ሰርቻለሁ። አማዞን ደግሞ ዋይድሊ የAWS ክላውድ የራሳቸው ፕሮዳክት ስለሆነ AWS ክላውድ ሰርቪሶችን ነው የሚጠቀሙት እና የAWS ዴታ ሪሌትድ የሆኑ ክላውዶች እና እንዲሁም IAM ዩዘር አክሰስ ማኔጅመንት የመሳሰሉትን የሶሉሽንስ አርኪቴክት ስራዎችን በተወሰነ መልኩ ሰራባቸው ነበር። I would consider myself semi expert in AWS solutions architect. ስለዚህ ፕሮግራሙንም እንዲሰጥ ያደረኩት በዛ ምክንያት ነው። ለምሳሌ ስንት ጊዜ ያለ ኮርሶች ለምሳሌ ፓርት ታይም ከሆንክ አንተ ኮርሶችን ለማጠናቀቅ ኮርሶቹን ለማጠናቀቅ ፕሮግራሞቹን ለማጠናቀቅ በመረጥከው ፕሮግራም ተማሪዎች በመረጡት ፕሮግራም 5 ወር ነው የሚፈጀው። አንድ ተማሪ ፓርት ታይም ነው። ብዙ ሰዎች እኛ ጋር የሚማሩ ፉል ታይም ስራ አላቸው። 9 to 5 ባላቸው ስኬጁል ይሰራሉ። ክላሱ ግን 3 days a week እያንዳንዱ ክላስ 3 hours ነው። ፓርት ታይም ነው። ማታ ላይ ነው 8 PM ኢስተርን ታይም እስከ 11 PM ድረስ ነው። ቅዳሜ ደግሞ ከ12 ኑን እስከ 3 PM ድረስ ነው ኢስተርን ታይም። ስለዚህ ፓርት ታይም ነው ግን 9 hours ክላስ አለ። ከክላስ ውጭም ደግሞ የሚሰሯቸው የተለያዩ የግሩፕ ኢንዲቪጁዋል ፕሮጀክቶች አሉ። የ1-1 ቱቶሪያል ሴሽኖች አሉ። ሜንቶርሺፕ ፕሮግራም አላቸው እና ቬሪ ኢንተንሲቭ ነው። ፓርት ታይም ቢሆንም ከ20 እስከ 25 ሰዓት በሳምንት
ሪኳየር የሚያደርግ ፕሮግራም ለ5 ወር ማለት ነው። ያ 100% ኦንላይን አይደለ? 100% ኦንላይን ነው። ግን ኦፊስ አለን። አርሊንግተን ኦፊስ ነበረን። አሁን ደግሞ ሲልቨር ስፕሪንግ ኦፊስ አለን። ኦፊስ እየመጡ ሰፖርት ሲፈልጉ እዚህ አካባቢ ያሉ ተማሪዎች ማለት ነው። በአብዛኞቹ ተማሪዎቻችን ኦል ኦቨር ዘ ዩኤስ ነው ያሉት። ዩኤስ የተለያዩ ስቴቶች ላይ ኢቨን ካናዳም ዩሮፕም ይማሩ አሉ። ኢትዮጵያም ያሉ ተማሪዎች አሉ። እነሱም በኋላ ዲስከስ እናደርገዋለን። ግን ሪሞት ቢሆንም ሎካል ያሉ ተማሪዎች ዲሲ፣ ቨርጂኒያ፣ ሜሪላንድ ያሉ ተማሪዎች ኦፊስ መምጣት ይችላሉ። አፖይንትመንት ይዘው ኦፊስ መጥተው ጥያቄዎች ካሏቸው ወይም ደግሞ እንደ አንድ የምንሰራቸውን ፕሮጀክቶች ሻዶው ያደርጋሉ። ሻዶው ማድረግ ከፈለጉ ማየት ከፈለጉ ይሰራሉ። ያ ኢንተርንሺፕ ኦፖርቹኒቲ እንሰጣቸዋለን። ኦፊስ መጥተው እኛ ጋር እንዲሰሩ እናደርጋለን። አሁን አልጠየቅም። አሁን ለምሳሌ ሁሉም ሰራተኛ ቴክኖሎጂ ውስጥ ፈርቷል፣ ገብቷል። ቴክኖሎጂ ካሪየር አለ። አንተ ጋር ኮርሱን የሚወስዱ ሰዎች ምንድን ነው የምትላቸው? ለምሳሌ እንደዚህ ጥያቄ ሲያቀርቡ እኔን ፈይሰል ነው የምታውቀው፣ ሶሻል ሚዲያ ላይ አክቲቭ ስለሆንኩ በጣም ከሚመጡልኝ ጥያቄዎች ውስጥ በጣም ኮመን ጥያቄ ኤአይ ነው። ሌጂቲሜት የሆነ ኮንሰርን ነው። ፊርሞንገሪንግ አይደለም። ኤአይ ብዙ ነገሮችን ሪፕሌስ እያደረገ ነው። ብዙ ነገር ዲስራፕት እያደረገ ነው በሚገርም ፍጥነት ደግሞ። ለዛውም ምናልባት ከ3-4 ዓመት በፊት ስለ ኤአይ ብዙ ሰው ያውቅም ነበር ምን እንደሆነ ራሱ ተርሙ ራሱ አሁን ሃውስሆልድ ኔም ሆኗል። ከ5 ዓመት በፊት ወደኋላ ሄደህ ብታስበው ቻትጂፒቲ ኤአይ የሚባሉ ነገሮች አልነበሩም። እና ከዛ ጊዜ ጀምሮ በዚህ ፍጥነት ውስጥ ብዙ ነገሮችን ኦልሬዲ ሪፕሌስ አድርጓል። እና ሌጂቲሜት የሆነ ፊር ነው። ጥያቄዎችም እንደዚህ አይነት ጥያቄዎች ሲመጡልኝ ቫሊድ ጥያቄዎች ናቸው። ኢንቫሊዴት ለማድረግ አልሞክርም። ትክክለኛ ጥያቄ ነው። ግን ኤአይ ሪፕሌስ የሚያደርጋቸው ስራዎች ምንድን ናቸው? ኤአይ ደግሞ አግመንት የሚያደርጋቸው አሉ። የበለጠ የሚያሳድጋቸውም ኤክስፓንድ የሚያደርጋቸውም በኤአይ ሪቮሉሽን ውስጥ ትራይቭ የሚያደርጉ የስራ ዘርፎችም አሉ። ስለዚህ ይሄ ጥያቄ መመለስ ያለበት እነዚህን 3 ካቴጎሪዎችን ለይቶ መሆን አለበት። ኮምፕሊትሊ ከገበያ ውጭ የሚያደርጋቸው የስራ ዘርፎች አሉ። እነሱን ሰርተን እነዚህ ናቸው ማለት ባልችልም፣ ግን የተለያዩ ሪፖርቶች ላይ የተለያዩ አናሊሲሶች ላይ ኢቨን የኤአይ ካምፓኒዎችም የዩኤስ ቢሮ ኦፍ ሌበር ስታቲስቲክስ የሚያወጣቸው ሪፖርቶች ላይ ቤዝ አድርገን ካየ ነው እንደ ግራፊክ ዲዛይን ምናምን የመሳሰሉ ነገሮች ኢዝሊ ለኤአይ በጣም ቀላል ስራዎች ናቸው። እነዚህን ስራዎች ኮምፕሊትሊ ዋይፕ አውት ሊያደርጋቸው ይችላል። እነዚህ ኮምፕሊትሊ ዋይፕ አውት ሊሆኑ ይችላሉ። ግን በተወሰነ መልኩ ደግሞ አግመንት የሚያደርጋቸው አሉ። እዛ ላይ ያሉ ባለሙያዎችን ሞር ሱፐር ፓወር የሚሰጣቸው። አንድ ሰው ሶፍትዌር ኢንጂኒር ከሆነ በጣም ፕሮዳክቲቭ እና በጣም ኤፊሽንት በሆነ መልኩ ሶፍትዌር ኢንጂነሪንግ መስራት የሚያስችል ቴክኖሎጂ ነው። ፕሮዳክቲቪቲን ይጨምራል። ፕሮዳክቲቪቲ ሲጨምር ደግሞ የኮርፖሬሽኖች አሜሪካ በተለይ እንደምታውቀው ኤቭሪቲንግ ፕሮፊት ፎከስድ ነው። ስለዚህ አንድ ኢንጂነር 20 የኢንጂነሪንግ ቲም 20 ኢንጂነሮች ያሉበት ቲም የሚሰራውን ስራ የሚሰራ ከሆነ they are not afraid of laying off everyone else and then keeping one engineer with 20x productivity ማለት ነው። እንደዚህ አይነት ዲስራፕሽኖች አሉ ኢንዱስትሪ ውስጥ። ሶስተኛው ደግሞ በኤአይ ከሌሎቹ በተቃራኒ እስካሁን ከጠቀስናቸው ካቴጎሪዎች በተቃራኒ በጣም ትራይቭ የሚያደርጉ የስራ ዘርፎች አሉ። ለምሳሌ ኤአይ በጣም ለብዙ ሰው የኤአይ ቴክኖሎጂ ትልቅ ቱል ነው። አሁን ብዙ ነገር መስራት ይቻላል። ፕሮግራመር ላትሆን ትችላለህ። ሌላም ፕሮግራመር ያልሆነ ሰው አፖችን ኢንክሬዲብል የሆኑ ሶፊስቲኬትድ የሆኑ ፕሮዳክቶችን ቢልድ ማድረግ ይችላል። አሁን ድሮ የነበረው የአንተርፕረነር እና የቴክኒካል ጋፕ የለም። ኢንተርፕረነር ከሆንክ በፊት you have to find technical person ዴቨሎፐር መፈለግ አለብህ። ፕሮዳክትህን ቢልድ አድርጎ ወደ መሬት የሚያወርድልህ ባለሙያ መፈለግ አለብህ። አሁን ግን ያ ቤሬር የለም። አንድ አንተርፕረነር የሆነ ሰው ያን አይዲያውን ኤአይ ጋር ቢልድ ማድረግ ይችላል፣ ኦን ማድረግ ይችላል ማለት ነው።
So as much as this is very powerful for people who can create productive መሆን የሚችሉ ሰዎች on the flip side ደግሞ በጣም ለbad actors malicious intent ላላቸው ትልቅ ፓወር ነው የሚሰጠው። So it's like I think የNVIDIA ጀንሰን ዋንግ መሰለኝ የNVIDIA CEO AI ማለት ለእያንዳንዱ ሰው የኒውክሊየር ቦምብን መስጠት እንደማለት ነው። It's very powerful. የፈለከውን ነገር ልታደርግበት ትችላለህ እና ባድ አክተሮች እጅ ላይ ሲደርስ በጣም ሂውጅ የሆነ ሪስክ ነው ኢንትሮዲውስ የሚያደርገው። ትልቅ የሆነ የሳይበር ትሬት ነው የሚሆነው። የተለያዩ ምሳሌዎች መጥቀስ ይቻላል። አሁን ከእነዚህ የኤአይ ቱሎች ከመጡ በኋላ በኤአይ ብቻ አሲስትድ የሆኑ የሳይበር አታኮች ነበሩ፣ ምንም ስኪልድ ባልሆኑ ሰዎችም ጭምር ማለት ነው። ስለዚህ ይሄ ማለት ሳይበር ሴኩሪቲ በጣም ትልቅ ቶፒክ ነው የሚሆነው ማለት ነው። ኤአይ ራሱ ኢንትሮዲውስ የሚያደርገው ሪስክ አለ፣ ኤአይ ደግሞ ፕሪቨንት የሚያደርጋቸው የሳይበር ሴኩሪቲ ሪስኮች አሉ። ስለዚህ ሳይበር ሴኩሪቲ ላይ ያሉ የተወሰኑ የሳይበር ሴኩሪቲ ዘርፎች ላይ ሰፊ የሆነ ዲማንድ ነው የሚኖረው። የተለያዩ ቢዝነሶችም ካምፓኒዎች ኮርፖሬሽኖችም የሳይበር ሴኩሪቲ ሲስተማቸውን በጣም ማጠናከር አለባቸው፣ ከዲፌንሲቭ ሳይድም ከሚቲጌት ከማድረግም አንጻር ማለት ነው። ስለዚህ የሳይበር ሴኩሪቲ ማየት እንችላለን። ዲማንዱ በጣም ነው የሚጨምረው ቢኮዝ ኦፍ ኤአይ ፒውርሊ። ከዛ አልፎ ደግሞ ዴታ፣ ኤአይ ራሱ ራን የሚያደርግበት ኢንጂን ዴታ ነው። ዴታ ከሌለ ስ ላይክ የመኪና ቴክኖሎጂ ሲመጣ ፊውል ኢንዱስትሪው ትራይቭ ያደርጋል አንድ ላይ። ሰው መኪና ዲስራፕት የሚያደርጋቸው የኦቶሞቢል ኢንዱስትሪ ሲመጣ ዲስራፕት ያደረጋቸው ቢዝነሶች ነበሩ። የተለያየ ሞድ ኦፍ ትራንስፖርቴሽን ትራዲሽናል የነበሩት ሙሉ ለሙሉ ከገበያ ይፍታሉ። በዛ ልክ ደግሞ ትራይቭ የሚያደርጉ ኢንዱስትሪዎች አሉ። የኦይል ኢንዱስትሪ፣ ኤሌክትሪክ ካር ሲመጣ ደግሞ የቻርጂንግ የኤሌክትሪክ ፓወር ሰፕላይስ ምናምን ኢትዮጵያን ጨምሮ አሁን ኤሌክትሪክ ጀነሬት የሚያደርጉ ኤሌክትሪክ ኢንዱስትሪ ላይ ያሉ ሀገራት ባለሙያዎች ተፈላጊነታቸው ይጨምራል ማለት ነው። ስለዚህ ዴታም እንደዛ ነው። ለኤአይ ዴታ በጣም ይፈለጋል። ማንኛውም ቢዝነስ ካምፓኒ ኤአይ ሬዲ መሆን ካለበት ዴታውን ፕሮሰስ ማድረግ፣ ማኔጅ ማድረግ፣ ፕሮፐርሊ አናላይዝ ማድረግ እና ለኤአይ መጠቀም ይኖርበታል። ስለዚህ የኤአይ ባለሙያዎች ዲማንድ ይኖራቸዋል ማለት ነው። ዴታ የዴታ ናውሌጅ የዴታ ስኪል ተፈላጊ ነው የሚሆነው። አንተ ወደፊት ሪሌቲቭ ፕሮግራሞችን አድርገህ አሳስባለህ? አዝ ኦፍ ናው ኤአይ ላይ ፎከስ ያደረጉ ፕሮግራሞች የሉንም፣ ግን ኢንዱስትሪ አሁን ሽፍት እያለቀ ነው። ቢዝነሶች፣ ካምፓኒዎች፣ ኤጀንሲዎች ከትራዲሽናል የዴታ ስኪል በተጨማሪ ከቢአይ ኦር ኤደብሊውኤስ ስኪል በተጨማሪ ኤአይ አሲስትድ የሆኑ የዴታ አናሊሲስ ፕሮሰሶችን ኢምፕሊመንት ማድረግ ጀምረዋል። ስለዚህ የኤአይ ስኪል ሴትን ኢንተግሬት ማድረጋችን አይቀርም። አሁን ባይኖር ኢትስ ኢን ዘ ፕሮሰስ ዊር ዱይንግ ኢት ናው። አንድ ጠይቅ። አሁን ለምሳሌ ስራ የሚሰራው ሰው ይሰልቸው ሰው አለ። ለምሳሌ they think they are in the wrong career አይደለም? አንተ ጋር ደውለው what would be best advice? ቤስት አድቫይስ እኔ መጀመሪያ ከመወሰናቸው በፊት ተጣድፈው እንዲገቡ ቢዝነስ ፎር ሚ ቶሎ ወስናችሁ ግቡ ማለት እችላለሁ፣ ግን መጀመሪያ መወሰድ ያለባቸው ወርዝ ኮልድ ዱ ዲሊጀንስ ሪሰርች ማድረግ አለባቸው። ለነሱ ይሆናሉ። ከኔ ካለኝ ባክግራውንድ አንጻር ደግሞ የሚስማማ የአይቲ የስራ ዘርፍ አለ ወይ? ምክንያቱም ሄልት ኬር ለምሳሌ ባክግራውንድ ካለ ሄልት ኬር ጋር የሚስማማ ስቲል የሄልት ኬር ባክግራውንድ ሬሌቫንት የሆነበት የአይቲ የስራ ዘርፍ አለ ወይ? እነሱን ነገሮች ኤክስፕሎር ማድረግ አለባቸው። ከህግ ባክግራውንድ የመጡ ለምሳሌ ሊጋል ባክግራውንድ ያላቸው ሜይ ቢ ሳይበር ሴኩሪቲ ጂአርሲ የሚባል አለ። ገቨርናንስ፣ ሪስክ፣ ኮምፕላያንስ እንደዚህ ኤሪያዎች ላይ ቢገቡ የበለጠ ትራይቭ ሊያደርጉ ይችላሉ። ስለዚህ ይህን ሪሰርች እንዲያደርጉ ነው ማድረጋቸው የምነግራቸው። ከዛ በኋላ ቀድሞ ዝግጅት ማድረግ ያለባቸው፣ መዘጋጀት ያለባቸው፣ ማወቅ ያለባቸው ነገሮች አሉ። ያን እንዲያውቁ የተለያዩ ማቴሪያሎች አሉ፣ የፍሪ ሪሶርሶች አሉ።
በሰልፍ ስተዲ ኢቨን መማር የሚፈልጉ ሰዎች እኛ ጋር ደውለውልን በተለያየ አይነት ምክንያት በገንዘብ ሊሆን ይችላል፣ ስኬጁሉ ስላልተመቻቸው ሊሆን ይችላል፣ መማር ካልቻሉ ግን ፍላጎት ካላቸው የፍሪ የሰልፍ ስተዲ ፕሮግራሞችን ሮድ ማፖችን ሼር እናደርጋቸዋለን። ስለዚህ የራሳቸውን ሪሰርች እንዲያደርጉና በራሳቸው መንገድ ከፈለጉ መማር እንዲችሉ እናግዛቸዋለን። ኦኬ፣ ግን ያንተ ኮንክሉዥን ለምሳሌ ምንድነው? ላይ ለምሳሌ ሰው አለ ካሪየር መቀየር ይፈልጋሉ፣ ገብቷል? ካሪየር መቀየር ይፈልጋሉ እና if they say let's try the technology industry ቢሉ AWS አጥሞትላችኋል ወይስ ዳታ ያንተ ላይ ምን አይነት አድቫይስ ነው እነሱ የምሰጣቸው? like somebody የሚፈልግ ካሪየር like ገብቷል? one size fits all approach አይደለም። ምክንያቱም ለአንተ AWS ሊስማማ የሚችልበት ምክንያቶች ይኖራሉ። ከአንተ ካለህ ባክግራውንድ አንጻር ከኤጁኬሽናል ባክግራውንድም ካለህ ሞርክ ኤክስፒሪየንስ ካለህ ኤክስፒሪየንስ ማለት ነው። ለሌላው ሰው ደግሞ እንዳልኩ ቅድም ሄልት ኬር ላይ ሲሰራ የነበረ ሰው የሄልት ኬር ዲግሪ ኦር ኤጁኬሽናል ባክግራውንድ ያለው ሰው ሜቢ ዴታ ጋር የተያዘ ነገር የበለጠ ሊስማማው ይችላል። ምክንያቱም ሄልት ኬር ጋር ሄልት ኬር ዴታ አናሊቲክስ የሚባል አለ፣ ሄልት ኢንፎርማቲክስ። እነዚህ ኤሪያዎች ዴታ ፎከስ የሆኑ ዴታ አናሊሲስ ጋር የሚቀራረቡ የስራ ዘርፎች ናቸው። ስለዚህ እያንዳንዱ የካሪየር ፓዝ ወደ አይቲ ለመግባት የተለያየ ሊሆን ይችላል እንዳላቸው ባክግራውንድ ማለት ነው። አሁን ወደ ቢዝነስ ሳይዱ እንግባ። ኮርሶችን ፕሮግራሞች ጨርሰናል። ልክ ስትጀምር 2021 ዴታኖሚክስ እና አሁን ያለበት ልዩነት ምንድን ነው? ስንጀምር ዴታኖሚክስን ስጀምረው እኔ ፕራይመርሊ ቡትካምፕ ፕሮግራም ነው። እነዚህ የስራ ዘርፎች ላይ ትሬኒንግ ወስደው አክሰለሬትድ በሆነ መልኩ የሚያስፈልገውን ስኪል ሴት በ5 ወር ውስጥ አኳየር አድርገው ወደ ስራ እንዲገቡ ለማገዝ ነው። ከዛ በኋላ ግን ወደ ሌሎች ቢዝነስ ኤሪያዎችም ቬንቸር አድርጌያለሁኝ። አንደኛው ኮንሰልቲንግ ነው። የተለያዩ ቢዝነሶችን ስሞል ኤንድ ሚዲየም ሳይዝድ ቢዝነስስ ኢቨን ሳምታይምስ ፎርቹን 500 ላይ ያሉ ካምፓኒዎችን የዴታ ኢንፍራስትራክቸራቸውን፣ አናሊቲክስ፣ ሪፖርቲንግ ኒዳቸውን ያን ላይ ፎከስ ያደረገ ፕሮጀክቶችን እንሰራላቸዋለን። ወስጄ በስሬ የተለያዩ ዴቨሎፐሮች አሉ። ኢስት ዩሮፕ ኤንድ ኤዥያ፣ የተወሰኑ ደግሞ ኢትዮጵያ ያሉ ዴቨሎፐሮች አሉኝ የኔ ቲም ውስጥ። እነሱ ጋር ሆነን የምንሰራቸው ፕሮጀክቶች አሉ። በዴታኖሚክስ ስር ነበር የሚሰራው፣ ግን ከ2 years ago በኋላ ከዴታኖሚክስ ቬንቸር አውት አድርገን ክሊክስቴክ የሚባል ካምፓኒ ሌላ ፋውንድ አድርጌያለሁ። ያ ካምፓኒ ፎከስ የሚያደርገው ፒውርሊ የኮንሰልቲንግ ሳይዱን ነው። ቢዝነስ ቱ ቢዝነስ ማለት ነው። ቢዝነስ ቱ ቢዝነስ ፕሮጀክቶች ላይ ብቻ ነው ፎከስ የሚያደርገው። ግን አልመለስክም። ለምሳሌ ዳታኖሚክስ ስትጀምር እና አሁን ያለው ልዩነት ለምሳሌ ስትጀምር ለምሳሌ ለብቻ ትሆናለህ። ስጀምር እሱ ልዩነቱ ምንድን ነው የሚሰራው? ቬሪ ጉድ ኩዌስችን። ስጀምር የመጀመሪያው ባች ላይ በተለይ የመጀመሪያ ባች ተማሪዎች ካሉ ያስታውሱት ይሆናል ከተመልካቾች ውስጥ የመጀመሪያ ባች ተማሪዎች 60 አካባቢ ተማሪዎች ነበር የጀመሩት። 60 በነፃ ነበር እንዳልኩ፣ በነፃ ነበር ስትጀምር። ነፃ ፍሪ ሰብስክሪፕሽን ሁሉም ሳይን አፕ አድርጎ፣ ግን የጨረሰው የተወሰነ ፐርሰንቱ ነው። ከዛ ውስጥ ግን ሁሉንም ኮርሶች ራሴ ነበርኩ የምሰጠው። 6-7 ኮርሶች ራሴ ነበርኩ። ዙም ላይ ወይስ በዙም ነበር? 100% ኦንላይን ነው። ግን the good thing is እኔ ጆርጂያ ቴክ እና ጆርጅ ዋሽንግተን ዩኒቨርሲቲ አስተምር ነበር እና እነዛን ኮርሶች እና ተመሳሳይ ካሪኩለም ሞር ኤንዲኤን እንትን ባላለ መልኩ ቫዮሌት በማያደርግ መልኩ ሙሉ ለሙሉ ኮፒ ማድረግ አልችልም ፎር ሊጋል ሪዝንስ። ግን ከዛ ተመሳሳይ የሆኑ ሬፕሊኬት የሆነ ፕሮግራሞች ስለነበሩ ማስተማሩ አልከበደኝም። ኦልሬዲ ማስተምራቸው ኮርሶች ስለነበሩ ማለት ነው። መጀመሪያ ላይ ያ ነበር። ከዛ በኋላ ግን ኤክስፓንድ እያደረገ ሲመጣ ስኬል ማድረግ ነበረብኝ። ስኬል ለማድረግ ደግሞ ዴሊኬት ማድረግ አለብህ። ሁሉንም ነገር ራሴ ልስራ ካልክ ስኬል ማድረግ አልችልም ቢዝነስን። ሰዎች ሃይር አረኩኝ ከአድሚኒስትሬቲቭ ሳይድም የኢንስትራክሽናል ስታፍም ሃይር አረኩኝ። አሁን በአሁኑ ሰዓት ከ6 ኢንስትራክተሮች አሉ፣ 2 ቲቺንግ አሲስታንቶች አሉ። ዴቨሎፐሮች ደግሞ በኮንሰልቲንግ ሳይዱ በቢ2ቢ ሳይዱ
ወደ 78 የሚሆኑ ዴቨሎፐሮች አሉን። ዴታኖሚክስ አድጓል ማለት ነው፣ ያደገ ነው። ትክክል። ስለ ሶሻል ሚዲያ አክቲቭ ኦን ሶሻል ሚዲያ አለ። እንዴት ነው ቢዝነስ እየረዳ ያለው? ቬሪ ኢንትረስቲንግ። ምክንያቱም ሶሻል ሚዲያ እኔ ስጀምር ብዙ የሶሻል ሚዲያ ፐርሶናሊቲም አለኝ ብዬ አላስብም ነበር። ካሜራ ሻይም ነበርኩኝ እና የተለያዩ ፑሽ ያደረጉኝ ፋክተሮችም ነበሩ፣ ፑል ያደረጉኝም ነበሩ። አንዱ ሶሻል ሚዲያ ላይ ሚስ ሪፕሬዘንት የሚያደርጉ መረጃዎችን እኔም ስለ ቢዝነሱም ሲኖር፣ ስለዚህ ያ ማለት I have to be present in the digital space። ያን አቮይድ ማድረግ አችልም። ራስህ ገብተህ ራስን አርም ማድረግ አለብህ። ያ ነው። ሁለተኛው ደግሞ ለቢዝነሱ ኤክስፔክት ካረኩት በላይ ትልቅ ቤኔፊት ነው ያገኘሁበት ሶሻል ሚዲያ ላይ። አዘ ቢዝነስ በጣም በተለያየ ቻናሎች አዶችን፣ ማስታወቂያዎችን ሰርቻለሁ። ግን ፐርሰናሊ ሶሻል ሚዲያ ላይ ራሴ ወጥቼ ስለ ትምህርት ቤቱም ስለ ዴታኖሚክስም ስለ ራሴም ኤክስፒሪየንስ የተለያዩ ሼር ማድረጋቸው ኮንቴንቶች ከነሱ ያገኘሁት ቢዝነስ ይበልጣል። በጣም ኦቶሪቲን ቢልድ ያደርጋል፣ ቢዝነስ ላይ ትረስት ቢልድ ያደርጋል ሶሻል ሚዲያ። እናም ከጀመርክ ሶሻል ሚዲያ ይሄን ቢዝነስ ዴታኖሚክስ ከጀመርክ ቢዝነስ ቢልድ ስታደርግ ሌሰኑ በጣም ኢምፖርታንት ነው። ስናት ሰክሰስ አይደለም። ያንተ ቢገስት ሌሰን ምንድን ነው? ቢገስት ሌሰን ብዙ ሌሰኖች አሉ። አረ ነው አንድ ሁለት ልጠቅስልህ እችላለሁ። ቢገስት ሌሰን ዴሊጌት ማድረግ። ምክንያቱም you cannot do everything yourself። ሁሉንም ልስራ ካልክ ቢዝነስን በአጭር ነው የምታስቀረው። ቢዝነስ ኦነር እንትኖች ፎሎወሮች ኦዲየንሶች ካሉ ዴሊጌት ማድረግ the first thing። ስኬል ለማድረግ ታስኮችን ዴሊጌት ማድረግ እና ክሎዝሊ እያንዳንዱ ዴሊጌት የምታደርገው ኤሪያ ላይ አንተ ጥሩ ኤክስፐርቲስ እንዲኖር ማድረግ። ያን ቢዝነስ በቅርቡ እነዛን ስራዎች በቅርቡ ማወቅ አለብህ፣ ግን ለሌሎች ዴሊጌት አድርገህ መስጠት መቻል አለብህ። ከዛ በተረፈ ደግሞ ሬፑቴሽንን ከመጀመሪያው ጀምሮ ኪፕ ማድረግ አለብህ። እኔ I made a couple of mistakes reputation management ላይ ምክንያቱም I was educator only ስለ ቢዝነስ ሰው አይደለሁም። educator ነኝ። I only care about teaching and that's what I love doing። እና ግን ሌሎች ሳይዶቹን as a business thrive የምታደርግ ከሆነ as a business ማደግ የምትፈልግ ከሆነ ኤክስፐርቲስህ ብቻ እኔ ማስተማሪ ብቻ በቂ አይደለም። የቢዝነሱ የተለያዩ አስፔክቶችን ማኔጅ ማድረግ አልነበረብኝ። I made some mistakes። ስለሆነ የምትማረው እነዚህ ሁለቱ ነገሮች ቢገስት ሌሰንስ ብዬ ማስባቸው ናቸው። What do you see Datanomics in 5 years or 10 years? What's your vision for your company? በጣም ጥሩ ጥያቄ ነው የጠየቀኝ። ሚዲያም ላይ ሪቪል ስላላረኩት እስካሁን ድረስ በእኔም በፐርሰናል ሚዲያዎቹ ማለት ነው። በዴታኖሚክስ እንደ ካሚንግ ካፕል ኦፍ ማንትስ ኢትዮጵያ ውስጥ አንድ ትልቅ ኮሌጅ ጋር ፓርትነር አድርገን የኤአይ ኤጁኬሽንን ላይ እና አጠቃላይ ቴክ ኤጁኬሽን ላይ ፎከስ ያደረገ ትልቅ ፕሮጀክት አስበናል። መንግስትም ጋር በፓርትነርሽፕ የመንግስትንም ፕሮጀክቶች እንዲሁም ደግሞ ግለሰቦችም ተማሪዎችም አፕ ኤንድ ካሚንግ የሆኑ የቴክ ባለሙያዎች የሚያድጉበት ኖሌጅ ትራንስፈር የሚያገኙበት። እኔ እዚህ ሀገር ስሰራ ትላልቅ ቢግ ቴክ ካምፓኒዎች ውስጥ ስሰራ አጠቃላይ የአሜሪካ የቴክ ኢንዱስትሪ ውስጥ ስቆይ አኳየር ያደረጓቸው በጣም ኢንቫሉዌብል የሆኑ ኤክስፒሪየንሶች አሉ። ኢትዮጵያ ውስጥ በቀላሉ ያን ኖሌጅ ትራንስፈር አድርጌ ብዙ ነገር ሊቀይሩ የሚችሉ ማለት ነው። ያን ኖሌጅ ትራንስፈር ትሬኒንጉንም ኤክስፒሪየንሴንም ሼር የማደርግበት ትልቅ ፕሮጀክት ነው የሚሆነው። ያን ፕሮጀክት በቅርቡ ሊጠብቁ ሜይ ቢ ኢን ዘ ኔክስት 5-6 months መሬት ላይ እዚህ ኢትዮጵያ ያሉ ተማሪዎች ናቸው። እዚህ ላሉት ኢትዮጵያ ላሉ ተማሪዎች ፎከስ የሚያደርገው የመንግስት ኤጀንሲዎችን እና ተማሪዎች when it comes to technology ማለት when it comes to technology ቢዝነሶችም የመንግስት ኤጀንሲዎችን
የኤአይ ሊትራሲያቸውን ማስፋፋት እና ደግሞ የቴክ እና ዴታ ድሪቨን የሆነ ቢዝነስ ፕሮሰስ እንዲኖራቸው ኤኔብል ማድረግ። ኦኬ ወደ ፐርሰናል ኒድ ወደ ቴክኖሎጂ እንዴት ገባ? ወደ ቴክኖሎጂ የገባሁበት መንገድ ኢንትረስቲንግ የሆነ ስቶሪ ነው ያለው። እኔ ባይ ትሬኒንግ የተለያዩ የሶሻል ሚዲያ ፖስቶቹ ላይ እንደምጠቅሰው ብዙ ፎሎ የሚያደርጉን ሰዎች ያውቃሉ። ባይ ትሬኒንግ ኢኮኖሚክስ ነው የተማርኩት። አንደርግራድ ኢኮኖሚክስ ጅማ ዩኒቨርሲቲ ነው የተማርኩት። ከዛ 2-3 ዓመት ከሰራው በኋላ ኢትዮጵያ ወደ ስዊድን በስኮላርሽፕ በኢኮኖሚክስ ማስተርስ ለመስራት ሄድኩ። ከዛ በኋላ አደዳ ሰከንድ ማስተርስ በፋይናንሻል ኢንጂነሪንግ የሚባል ፕሮግራም ላይ ኢደሊ ውስጥ ማስተር ሰርቼ ወደ አሜሪካ ስመጣ ሌላ የኢኮኖሚክስ ፕሮግራም ፒኤችዲ ለመስራት ነበር የመጣሁት። ከዛ በኋላ እዚህ ከመጣሁ በኋላ ግን አሜሪካ ከመጣሁ በኋላ in 2016 I did my own research። ጃብ ማርኬቱ ምን ይፈልጋል? ኢንትረስቴ ምንድን ነው? should I proceed with the PhD program or should I make a switch ብዬ ሪሰርች ማድረግ ጀመርኩኝ እና I decided to pivot into tech። አንደኛ የኔ ባክግራውንድ ስትሮንግሊ ማቴማቲካል የሆነ ባክግራውንድ ነው። ፋይናንሻል ኢንጂነሪንግ ነው የተማርኩት። ስታቲስቲክስ፣ ኢኮኖሜትሪክስ የሚባሉ ኮርሶች አሉ። ማትስ ደግሞ በፐርሰናሊ በጣም ጥሩ ነኝ ብዬ የማስብበትና የምወደው ሰብጀክት ነበርና ወደ ዴታ መግባት አሰብኩ። ዴታ ሳይንስ እና በአብዛኛው ዴታ ሳይንስ ላይ የምጠቀምባቸውን ስኪል ሴቶች አሁን ራሴን ነው ያስተማርኩት። ሰልፍ ታውት ነኝ። የተወሰኑ ደግሞ የቡክ ካምፕ ፕሮግራሞች ጆይን አድርጌ የኮዲንግ ስኪል ሴቶች ተማርኩኝ። ከዛ ስታርትድ አውት አዘ ዴታ አናሊስት። ያለኝ ኢኮኖሚክስ ባክግራውንድ ጋር የሚቀራረብ ስለሆነ ወደ ዴታ አናሊቲክስ ክሬር ስገባ ብዙ ቻሌንጅ አልገጠመኝም ነበር። that's how I started። በዴታ አናሊሲስ ጀመርኩኝ። ግን ሌላውን ወደ ዴታ ሳይንስ ዴታ ሳይንቲስት ሆኜ ጉግል ውስጥ ሰርቻለሁ። አማዞን ውስጥ ዴታ ኢንጂኒየር ኦር ሜታ ውስጥ ደግሞ ፌስቡክ ውስጥ ዴታ ኢንጂኒየር ሆኜ ሰርቻለሁ። ከረንትሊ አሁን ዴታ ኢንጂኒየር ሞር ባክኤንድ ኢንፍራስትራክቸሩ ላይ ፎከስ ያደረገ የዴታ ሙያ ነው ዴታ ኢንጂኒሪንግ እና አሁን ጉግል ውስጥ የዴታ ኢንጂኒየር ነኝ፣ ሲኒየር ዴታ ኢንጂኒየር ነኝ። ኦኬ ሶ ልጠይቅ፣ ዩሮፕ ኖራል አይደለ? how was that experience? Europe is very eye-opening experience ለኔ። ብዙ ኦፖርቹኒቲዎች ተከፈተልኝ። ቋንቋ በእንግሊዝኛ ቋንቋ ነው የተማርኩባቸው ዩኒቨርሲቲዎች። ሚዲየም ኦፍ ኢንስትራክሽናቸው እንግሊዝኛ ነበር። በእርግጥ ስዊድን ስማር በኢኮኖሚክስ ማስተርስ ሲሰራ በእንግሊዝኛ ነው። ስዊዲሾችም ደግሞ ዋይድሊ የሚታወቁት አዘ ሰከንድ ላንጉጅ እንግሊሽን በደንብ የሚናገሩ ሰዎች ናቸው እና ቋንቋ የስዊዲሽ ቋንቋ ስቬንስካ ይባላል። የተወሰነ ተምሬያለሁ። የተወሰነ ኮሚኒኬት ማድረግ ይችል ነበር፣ ግን ፒውርሊ ሙሉ ለሙሉ በእንግሊዝኛ የሚሰጥ ፕሮግራም ነው። ጣሊያንም ከሄድኩ በኋላ አንላይክ ስዊዲሽ ፒፕል ጣሊያኖች እንግሊዝኛ አይችሉም። ዩኒቨርሲቲዎች አሏቸው፣ ኢንተርናሽናል ዩኒቨርሲቲዎች። መማርበት ዩኒቨርሲቲም በእንግሊዝኛ ነበር ፕሮግራም የሚሰጠው። ቦሎኛ ዩኒቨርሲቲ ይባላል። ባይዘ ቦሎኛ ዩኒቨርሲቲ የዓለማችን የመጀመሪያ ዩኒቨርሲቲ ነው። ባይዘ ኦልሞስት 1000 years old እና ኒኮላስ ኮፐርኒከስ እና ዳቪንቺ ምናምን እዛ የተማሩበት ትምህርት ቤት ነው እና ሙሉ ለሙሉ በእንግሊዝኛ ነው የተማርኩት። ቋንቋ ግን በራሴ የተወሰነ ስዊዲሽም ጣሊያንኛም የተወሰነ ተምሬያለሁ በራሴ። ኢትዮጵያ ትሄዳለህ ብዙ ጊዜ? ኖ ኢትዮጵያ ብዙ ጊዜ አልሄድም። ከዚህ ሆነ ግን ታየዋለህ። ቴክኖሎጂ እንዴት ነው? ቴክኖሎጂ ፈርስት ሃንድ ኤክስፒሪየንስ ስለሌለኝ ብዙ አላውቅም፣ ግን I can say one thing: the administration with the government, whatever ኢትዮጵያ ውስጥ ያለው ለቴክኖሎጂ ኦፕን ይመስለኛል። I'm saying this political statement ምናምን ሳይሆን ከቴክኖሎጂ ከኤአይ አንጻር በተለይ ደግሞ እኔ አፍሪካ ውስጥ የራሱን የቻለ የኤአይ ኢንስቲትዩት ያለው ሀገር ያለ አይመስለኝም ሌላ። ኮሬክት ሚ ኢፍ አም ሮንግ ተመልካቾችም፣ ግን ኢትዮጵያ ውስጥ የኤአይን ትልቅ ትኩረት ሰጥተው የራሱ የኤአይ ኢንስቲትዩሽን አለ። ከዛ በተጨማሪ ደግሞ አብይን ፐርሰናሊ ያውቀው ነበር። he was my manager so ኢንሳ ሰርቻለሁ። እኔ my first job ኢንሳ ነበር የሰራት። ኢንሳ ማለት የኢንፎርሜሽን ኔትወርክ ሴኩሪቲ ኤጀንሲ ይባላል። ልክ የዚህ ሀገር ኤንኤስኤ ነው የሚባለው ማለት ነው። የኤንኤስኤ ኢኩቫለንት ነው ኢትዮጵያ ውስጥ ኢንሳ።
ኢንሳ ሲቋቋም የመጀመሪያው ኢንሳ የወጣው ከመከላከያ ውስጥ ነው። የዲፌንስ ቲም አንድ ዲፓርትመንት ነበር ሲወጣ በአዋጅ በ2005 or 6 በፈረንጆች ተቋቋመ እና ከመከላከያ የወጡ ሰራተኞች ነበሩ። ከሲቪሊያን ደግሞ ከካሌጅ ከምናምን የተወሰኑ ሰዎችን ፒክ አድርገው አስገቡንኛል ማለት ነው። እና አብይ was my manager, direct manager ነበር ከበፊት ጀምሮ። I don't have any opinion about his political position አሁን ግን ከበፊት ጀምሮ he was very progressive when it comes to technology ከበፊትም ጀምሮ ማለት ነው። እና አሁን ያለው የቴክኖሎጂ ክፍት መሆን ለቴክኖሎጂ በጣም ሪሴፕቲቭ የሆነ ፕሮግሬሲቭ የሆነ አፕሮች ከሱም የፐርሰናል ባህሪውም ጋር የሚያዝ ይመስለኛል። በኤአይን በአንድ ኤጀንሲ በናሽናል ኤጀንሲ ደረጃ ማቋቋም ትልቅ ነገር ነው። በቴክኖሎጂ I'm really happy። ጥሩ ማኔጀር ነበረ ወይስ? So as a manager again, so I don't want to be political again. I'm going to say this. As a manager, he was really great manager. Again, leading a country and managing a company are two different things. So yeah. ኢትዮጵያን ስኮላርሺፕ አለ አይደለ? ያ በዴታኖሚክስ ለኢትዮጵያ ላሉ ተማሪዎች ኢትዮጵያ ብቻ ሳይሆን ከዩሮፕ፣ ከካናዳ፣ ከአሜሪካ ውጪ የሚኖሩ አበሾች በስኮላርሺፕ እንዲማሩ እድል እንሰጣቸዋለን። በየኮሆርቱ በየባቹ 15 እስከ 20 ተማሪዎችን በነፃ እንዲማሩ እናደርጋለን። አሁን 17ኛ ባች ላይ ነው ያለነው 5 ዓመት into the founding of Datanomics እና በየኮርቱ 15 እስከ 20 ተማሪዎችን በድምሩ ደግሞ ወደ 200 ከ200 በላይ የሚሆኑ ተማሪዎችን በስኮላርሺፕ አስተምረናል በነፃ። ሌላው እንደገና ኮንግራቹሌሽን ኦን ቲክቶክ we have 30,000 followers. 30,000 followers. ስንት ጊዜ ፈጀ? በአንድ ዓመት ኮንሲስተንትሊ ፖስት ማድረግ ከጀመርኩ ኮንሲስተንትሊ ማለት at least once a week, twice a week ፖስት ማድረግ ከጀመርኩ 7 ወር 8 ወር ይሆነኛል። 30,000 ደግሞ እኔ ፖስት ማድረጋቸው ኮንቴንቶች ለትንሽ ሰው ነው ሪዞኔት የሚያደርጉት። እንደ ኮሜዲ or ደግሞ ኢንተርቴይንመንት ቢሆን ሁሉም ሰው የሚያየው ነገር ነው። እኔ ግን ስፔሲፊክ የሆነ ኒሽ ስለሆነ 30 ማለት አንድ ስቴዲየም ሙሉ ማለት ነው። አንድ ስቴዲየም ሙሉ is a big thing. እንደገና ፖድካስት ጀምር የራስህን ቴራስ ሞለ ባለ ፖድካስት መፎከር ከጀመርኩ ቆይቻለሁ። ፎሎወሮች ያውቁታል። ፖድካስት ለመጀመር ቴክ ካሪየር ፎከስድ የሆነ ፖድካስት እጀምራለሁ ብዬ አስቤ ነበር። ከሆስቶችን እየፈለግኩ ነበር። ጓደኛ ያለ ቴክ ላይ የሚሰራ እሱ ከሆስቴ ለመሆን ተነጋግረን ነበር። እሱም ሳይችል ቀረ በፐርሰናል ሪዝን። ሌሎችም ከሆስቶችን በመፈለግ አንድ 4 ወር 5 ወር ቆየሁ፣ አላገኘሁም። ስለዚህ ያለ ከሆስት ልጀምር ነው አሁን። ኔክስት ማንት ይጀምራል። ስድስት ላይን አፕ ኦፍ ገስትስ አለኝ። ኦልሬዲ አንተም አንድ እንግዳ ስለምትሆን ወደ ሙዚቃ ከማለት በፊት መቼ ነው ሮፍናን እንደምትመስል ያወቀው? የብዙ ሰው ሶሻል ሚዲያ ላይ ጥያቄ እና ደግሞ በጣም ክራካፕ የሚያደርጉኝ ጥያቄዎች፣ ኮሜንቶች ሶሻል ሚዲያ ፖስት አረግ፣ ፎቶ ቪዲዮ ፖስት አረግ የሚደርሱኝ ጥያቄዎች እና የማያቸው ኮሜንቶች ሮፍናንን ትመስላለህ የሚለው ነው። at first እሱ when he came into the music stage አንዳንድ ሰው ይለኛል፣ ጓደኞቼን ምናምን ጨምሮ ማለት ነው ይለኛል እና I never paid attention to it ልመስል እችላለሁ ብዬ ነው ያሰብኩት። ግን የሆነ ሰዓት ላይ ፌስቡክ 6-7 ዓመት በፊት አካባቢ የኤአይ ሪኮግኒሽን ፊቸር ነበር። አሁን አይ ቲንክ ፎር ፕራይቬሲ ሪዝንስ ኦር ሳምቲንግ ሪሙቭ አድርገውታል። ያኔ የኤአይ ሪኮግኒሽኑ አንተ የግሩፕ ፎቶ ፖስት ብታደርግ አንተ ፔጅ ላይ እዛ ግሩፕ ላይ ያሉ ሰዎችን ታግ ያደርጋቸዋል የፌስቡክ ኤአይ እና
የሮፍናን የግሩፕ ፎቶ ላይ እኔን ኤአይ የፌስቡክ ኤአይ ሜታ ኤአይ ታግ አረገኝ እና that was a confirmation ዋው በትክክል እሱን እመስላለሁ ማለት ነው። ምክንያቱም ኤአይ ራሱ ኮንፊውዝ ከሆነ አንድ ቀን አንተና እሱ ፎቶ ፖስት ያደርጋችሁ ናቸዋል። ተገናኝተን ሚቹዋል ፍሬንድ አለን። የእሱም ጓደኛ የሆነች የኔም ጓደኛ የሆነች እና እሷ አገናኘች እና ይወዝ በተለይ ማኔጀሩ ፒክቸሩ አለ ለመሆን አለኝ ብዙ ፒክቸሮች አሉኝ። በተለይ የእሱ ማኔጀር ይወዝ ፍሪክድ አውት እና በጣም መመሳሰላችን ብቻ ሳይሆን የገረመው ለማኔጀሩ ስታወሩ ድምጻችሁና ኬደንሳችሁ አይ ቲንክ ሳውራ እኔ ዩዥሊ ለእኔ ለራሴ የምሰራቸውን ቪዲዮ ራሱ ሳዳምጥ አም ቬሪ ስሎው ሳውራ ኬደንሴ እንትን ነው ስለው ነው እና I think ሮፍናንም እንደዛ ነው መሰል የሚያወራው። ማኔጀሩ he was surprised ዋው ከመመሳሰላችሁ ደግሞ ስታወሩ አለኝ እና ሮፍናንም አሳየሁት፣ ኮሜንቶችን አሳየሁት። ሰዎች ኮሜንት የሚያደርጉልኝን ሶሻል ሚዲያ ላይ የሚያስቁ ነገሮች ሳሳየው ለነገጥኩኝ እኔ አሶቲ አምናኪሪኝ ሌላ ደግሞ የገረመኝ ነገር አዶናይ ኢቨንት ሂጄ ነበርና የአዶናይ ኢቨንት ላይ ፊት ለፊት ፈርስት ሮው ላይ ነው የተቀመጥኩት። ከዛ ልክ አዶናይ the first thing ያለው ማለት ነው ጨለማ ነው አስበው፣ ስቴጁ ላይ ላይት አለ፣ ወደ ኦዲየንሱ ግን መብራት የለም ጨለማ ነው። the first thing እንደገባ ያለው ነገር አንተ ሮፍናን በጣም ትመስላለህ አለኝ መጥቶ ማለት ነው። it's funny ሙዚቃውን ትሰማለህ? ሮፍናንን ሙዚቃ ያን ያክል የምሰማ ሰው አይደለሁም። ያው ወርክአውት ሳረግ ምናምን የሆነ የኤነርጂ ያላቸው ሙዚቃዎች ስለሆኑ እሰማለሁ ስሮጥ ምናምን። ከዛ ውጭ ግን ዳታ ይቆጥር ነምበር ጋይ የምሰማቸው አርቲስቶች በጣም ወዳቸው አርቲስቶች አሉ ከቴዲ አፍሮን ጨምሮ ኦፍ ኮርስ እና ልጅ ማይክን ምናምን በጣም እሰማለሁ። ግን ሮፍናን ላይ ያን ያክል አይደለሁም። Okay, last question. What do you do for fun? What do I do for fun? በጣም ብዙ ነገሮች እኔ ከአውትሳይድ ኦፍ ካሪየር እሱ ብዙ ጊዜ አደርጋለሁ። አውትሳይድ ኦፍ ካሪየር ብዙ አክቲቪቲዎች አሉኝ የማደርጋቸው የካሪየር እና የመጽሐፍ የቡክ ስማርት ብቻ መሆን ስለማልፈልግ ሃይክ አደርጋለሁ፣ እሮጣለሁ፣ ለመሮጥ እሞክራለሁ። ኮንሲስተንሲ ላይ እቸገራለሁ ግን ኮንሲስተንት መሆን ያቃተኝ እንጂ እሮጣለሁ። ሃይኪንግ ብዙ ጊዜ ሃይክ አደርጋለሁ። አሁን ደግሞ የሀበሻ ኮሚኒቲ እዚህ ዴንቪ የሚኖሩ ያቋቋምነው የሃይኪንግ ግሩፕ አለ። እዚህ አካባቢ ያላችሁ ዴንቪ ያላችሁ ሀበሾች የእኛን የሃይኪንግ ግሩፕ ጆይን አድርጉና ሃይክ እናደርጋለን። አንድ ላይ ኤቭሪ 2 weeks ሃይክ እናደርጋለን። የተለያየ ቦታ። አሁን ትላንት ግሬት ፎልስ ነበር ቨርጂኒያ። ኔክስት ዊክ ከ2 weeks በኋላ ደግሞ ሜሪላንድ ውስጥ የሆነ ሃይኪንግ ስፖት ፒክ አድርገን እንሄዳለን። አቤል በጣም ነው የማመሰግነው። በጣም አመሰግናለሁ ፋይሰል። I'm sure you come back again. Yeah, absolutely. And good luck to your business and good luck to your podcast. አመሰግናለሁ። Thank you Faisal. Thank you bro.